ከፊተኛው ይልቅ የኋለኛው የባሰ ይሆናል። ዛሬም እኮ ብዙ ሪያዎች አሉ የዛሬን አያርገውና የሚሉ የዛሬን አያርገውና እኮ ካህን ነበር፣ የዛሬን አያርገውና ዲያቆን ነበር፣ የዛሬን አያርገውና መነኩሴ ነበር፣ የዛሬን አያርገውና ቆራቢ ነበር እኮ የሚሉ ምን ያስደንቃል? ሆኖ መገኘት ያስፈልጋል። የዛሬን አያርገውና እኮ ሰይጣንን የመላእክት አለቃ ነበረ። ነገር ግን በትዕቢት አምላክ ነኝ በማለት በልዑል እግዚአብሔር እመሰላለሁ በማለት ወደቀ። እንደማይነሳ ሆኖ ወደቀ። እሱም ወድቆ ዛሬ ሊጥለን ያገሳል እንዳንበሳ። በዓለም ያሉትን ብዙዎቹን ውጧቸው ቅዱስ ጴጥሮስ እንደተናገረ አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 ጀምሮ እስቲ እንመልከት። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁን ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት ይላል። አባቶቻችን እኔ ከሞትኩኝ ሰርዶ አይብቀል አለቻሉ አህያ ይላሉ። ዛሬም ዲያብሎስ አጥፍተህ ጥፋ፣ ብቻዬን እንዴት እጠፋለሁ? ብቻዬን እንዴት ወድቃለሁ? ብቻዬን እንዴት በሲኦል እቃጠላለሁ ብሎ ዛሬ እያስመሰለ ወስዶናል ብዙዎቻችንም። መራራውን ጣፋጭ፣ ጣፋጩን መራራ፣ ብርሃኑን ጨለማ፣ ጨለማውን ብርሃን፣ እውነቱን ሐሰት፣ ሐሰቱን እውነት፣ ክፉን መልካም፣ መልካሙን ክፉ ለሚሉ ወዮላቸው። ኢሳይያስ 5 ቁጥር 20 ኢሳይያስ 5 ቁጥር 20 እንዲህ እያደረገ ስንቱን ይዞ ይባል። ነበርኩ ማለት አያስፈልግም፣ ሆኖ መገኘት ያስፈልጋል። የዛሬን አያርገውና ይሁዳም እኮ ከ12 ሐዋርያት አንዱ ነበረ። ይሁዳ ማለት የስሙ ትርጓሜ ታማኝ ማለት ነው። ነገር ግን ግብሩ ከሃዲ ነው፣ ስራው ክህደት ሆነ። ምን ይላሉ ሰዎች? መልከ ጥፉ በስም ይደግፉ። ይሄ መጽሐፈ ባልቴት ነው፣ የአሮጊቶች ተረት ነው። ለዚህ ዓለም ከሚመች የአሮጊቶችን ሴቶች ጨዋታ ከሚመስል ተረት ራቅ። እግዚአብሔርን ለመምሰል ግን ራስን አስለምድ ይላል አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7። ሰው መልከ ጥፉ አይባልም። እኛን የፈጠረ ማን ነው ታዲያ? ስራውን የናቀ ሰሪውን ናቀ፣ ፍጡሩን የናቀ ፈጣሪውን ናቀ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ዘፍጥረት 1 ቁጥር 26 ጀምሮ ዘፍጥረት 1 ቁጥር 26 ጀምሮ እግዚአብሔርም ሰውን በመልኩና ባህሪያው ፈጠረው ይላል። መልከ ጥፉ ብለን ብንናገር እግዚአብሔርን የተሳደብነው ወገኖች። ከሰሪው ጋር ለሚታገል ወዮለት አለ ኢሳይያስ 45 ቁጥር 9 ኢሳይያስ 45 ቁጥር 9። ነገር ግን በዚህ ፋንታ ምን ማለት ይቻላል? ስራ ጥፉን በስም ይደግፉ ማለት ይቻላል። ምግባረ ጥፉን ምግባረ ክፉን በስም ይደግፉ ማለት ይቻላል። ይሁዳ ምግባሩ ክፉ ሳለ ከሃዲ ሳለ ታማኒ ተብሏል፣ ታማኝ ተሰኝቷል። እንዲህ ማለት ይቻላል። ይሁዳ ከ12 ሐዋርያት አንዱ ነበር። በጌታ እጅ ሥጋ ወደሙን ተቀብያለሁ፣ በጌታ እጅ ታጥቤያለሁ ብሎ ቢል ማይሰማው ሚሰማው የለም፣ ወድቋል። የጥፋት ልጅ ወድቆ ቀርቷል። እና አርዮስ ከሊቃውንት ማህበር ነበሩ። ሰውን ዛሬ ሲሳደብ ምን ብሎ ይናገራል? አርዮስ ይላል፣ ይሁዳ ይላል። አሁን ይሁዳ ሰው ታማኝ ተብሎ ይዘለፋል? ወደ አማርኛ ታማኝ ማለት አይባል። ግን ምግባሩ ያ ክፉ ምግባሩ ነው የተቀመጠው። ዛሬ ኃጢአቱና በደሉ ክህደት ሰው ዛሬ አርዮስ ይላል። አርዮስ ማለት እኮ ፀሐይ ማለት ነው ትርጉሙ። ለፀሐይ 2 ስሞች አሏት። መጽሐፈ ሄኖክ ምዕራፍ 26 ቁጥር 2
ተመልከቱ። ለፀሐይ ሁለት ስሞች አሏት። አንዱ ቶማስ ይባላል። ቶማስ ማለት ፀሐይ ማለት ነው። ሌላው ኦሪያሬስ ይባላል። ኦሪያሬስ ማለት ፀሐይ ማለት ነው። አሪዎስ ማለትም ፀሐይ ማለት ነው። ፀሐይ ተሰኝቶ ብርሃን ተሰኝቶ ግን ከሦስቱ ቅዱስ አንዱን ቅዱስ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ፍጡር አለ። ፍጡር ብሎ ወደቀ። እውቀት ያስታብያል፣ ፍቅር ግን ያንጻል። አንዳች የሚያውቅ የሚመስለው ሰው ቢኖር ምንም እንደማያውቅ ሊያውቅ ይገባዋል ይላል አንደኛ ቆሮንቶስ ምዕራፍ 8 ቁጥር 1 ጀምሮ። አውቃለሁ ብሎ ነው የወደቀዋል። ዛሬ አሪዎስ እኔ እኮ ከሊቃውንት ማህበር ነበርኩ ቢል የሚሰማው የለም። ወድቋል፣ ወድቋል። እነ ንስጥሮስ ከጳጳሳት ማህበር ነበሩ። ንስጥሮስ ድንግል ማርያም ወላዲት አምላክ አትባልም ማለት ውሃ በቦይ ውስጥ እንደሚያልፋል ቃል ከሰማይ ወረደ፣ በማኅፀኗ አደረ፣ ወጣ። እንደ ዳቦና እንደ ቅርጫት ነው አለ። ዳቦ ኢየሱስ ክርስቶስ አለ፣ ቅርጫት እመቤታችን ብሎ ተሳደበ። ከስጋዋ ስጋ ከደሟ ደም አልነሳም አለ። ይህም በማለት ወደቀ። ዛሬ ንስጥሮስ ሊቀ ጳጳስ ነበርኩ ቢል የሚሰማው ወድቋልና በክህደት ብዙዎች አሉ። በስ ዛሬም ሆኖ መገኘት ያስፈልጋል። እንደ ሪያ ጭቃ ላይ ስንንከባለን እንዳንቅ፣ እንደ ውሻ ወደ ጥፋታችን ስንመለስ እንዳንቅ። የመጀመሪያውን ሃይማኖታችንን እስከ መጨረሻ ድረስ አንጽርተን እንጠብቅ። የመጀመሪያ እምነታችንን እስከ መጨረሻ ድረስ አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና ይላል እግዚአብሔር ቃል። የመጀመሪያ እምነታችንን እስከ መጨረሻ ድረስ አጽንተን ልንጠብቅ ይገባናል። ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ እንዲህ ነው ያለው። ዕብራውያን ምዕራፍ 3 ቁጥር 14 ጀምሮ ዕብራውያን ምዕራፍ 3 ቁጥር 14 ጀምሮ የመጀመሪያ እምነታችንን እስከ መጨረሻ አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና። ዛሬ ያ ውሻ ወደ ጥፋቱ እንደሚመለስ እሪያም በጭቃ ለመንከባለል ወደ ኋላ እንደምትመለስ ዕለት ዕለት እየተማሩ ከቶ ወደ እውነት አይደርሱም ይላል። አሁን ትነዷቸዋላችሁ፣ እንደገና ተመልሰው እዛው ናቸው። እሱማ ልክ ነው ይላል፣ ግን ይላል። ተመልከቱ፣ እሱማ ልክ ነው ግን ተመልሶ ወደ ጥፋት ወደ ክህደት እዛው ቦታ ናቸው። እጅግ አስቸጋሪ ነው። ለዚህም እኮ ነው ቅዱስ ጳውሎስ እንዲህ አለ በዕብራውያን መልእክቱ ምዕራፍ 6 ከቁጥር 4 ጀምሮ እስቲ እንመልከት። አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙንም የእግዚአብሔርን ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው። ለራሳቸው የእግዚአብሔር ልጅ ይሰቅሉታልና ያዋርዱትማልና ይላል። እነሱ ለንስሐ ማደስ እጅግ አስቸጋሪ ነው። እስቲ አንድ ጥያቄ ልጠይቃችሁ። ያበደ ውሻ መድኃኒት አለው እንዴ? ያበደን ውሻ ምን ማድረግ ነው? በመርዝ መግደል ነው። ያለበለዚያ ምን ማድረግ ነው? መራቅ ነው፣ መሸሽ ነው። ከዛ ለጥፋት ከተጻፉ እግዚአብሔር ያልተከለው አይበቅልም፣ እግዚአብሔር ያልሳበው አይቀርም። ይህን እናስተውል ይገባናል። ለዚህ ጥፋት እኮ ከብዙ ጊዜ በፊት አስቀድሞ የተጻፉ አሉ። እኛ በቀደመችው ሃይማኖታችን ጸንተን